ኢትዮጵያ በታሪኳ ታላላቅ ድሎችን እንዳስመዘገበችው ሁሉ የታሪክ ጠባሳዎችና ያልተፈቱ የፖለቲካ ቅራኔዎችም አብረው ዘልቀዋል። ይህም በየዘመናቱ ዋጋ ሲያስከፍላት ኖሯል። ከዚያ ዙሪት ለመውጣት ሁሉን አቀፍ በሆነው ሀገራዊ ምክክርም እየመከረች ትገኛለች። ሀገራዊ ምክክሩ አካታች በሆነ መንገድ የምክክር ሂደቱን ሲያከናውን ቆይቷል። ይሁንና እንደ ሌሎች ክልሎች ሁሉ በትግራይ ክልል የምክክር ሂደቱን ለማከናወን ያልተቋረጠ ጥረት ቢደረግም አመቺ ሁኔታ መፍጠር ሳይቻል ቀርቷል። ትግራይ ሊያካሂዱ ብዙ ጥረት አድርገዋል። እኔ እስከማውቀው መጥፎ አጋጣሚ ሆነ አልቻሉም። ስላልቻሉ ሌላ መንገድ መፈለግ ነበረባቸው። በተለያዩ መንገዶች በተለይ የትግራይ ሕዝብ ከምክክር ኮሚሽኑ ጋር ሆኖ በችግሮቹ ላይ እንዳይወያየና መፍትሄ እንዳይፈልግ በር ዘግቶ የተያዘበት ሁኔታ ነው ያለው። ከጦርነት ይልቅ ሰላምን፣ ከውዝግብ ይልቅ ምክክርን፣ ከመቃቃር ይልቅ መግባባትን መምረጥ የመፍትሄ መንገድ ሆኖ ያልታያቸው ግን ዛሬም ከውይይት ጠረጴዛ በመራቅ በቆመው ቀር አስተሳሰብ የትናንቱን መንገድ መከተልን መርጠዋል። ስለ ሀገር መምከር የሁሉም ዜጋ መብት ነው። አንዱ አድርግ አታድርግ ብሎ ሊከለክል የሚችል አካል የለም። ለምን ህወሓት የፓርቲ ለዚያውም ህጋዊ ያልሆነ አሁን የተሰረዘ ፓርቲ ነው። ህጋዊ ፓርቲ እንኳ ቢሆን ኑሮ አንድ ፓርቲ ነው የራሱ ሰይ ነው ሊኖረው የሚችለው እንጂ የሁሉም የሲቪክ ሶሳይቲው፣ የሃይማኖት መሪው፣ የሀሳብ ባለቤቶች፣ ኦፒኒየን ሊደርስ እነዚህ ሁሉ ምንም ማድረግ አትችሉም ብሎ መከልከል በዚህ በ21ኛው ክፍለ ዘመን የሌለ አስተሳሰብ ነው። የትግራይ ህዝብ ማንኛውም በውይይት መንገድ ነው መፈታት ያለበት ብሎ የወሰነ ህዝብ ነው። የሚፈልገው እንዲህ አድርጎ የሚያወያየው ብቻ ነው። ምክንያቱም የጦርነት ቤት ስትዘጋ የውይይት ቤት መከፈት አለበት፣ የውይይት ጠረጴዛ መከፈት አለበት። ሁሉም ከተዘጋ ግን በጣም አስቸጋሪ ነው። ስለዚህ የትግራይ ህዝብ እሱ ነው የሚፈልገው። ከጦርነት ይልቅ የምክክር መንገድን የመረጡ ዜጎች ግን ከትናንት የመጡ ችግሮችን በውይይት ለመሻገር በጠረጴዛ ዙሪያ መሰባሰብን መርጠዋል። በትግራይ ክልል አጀንዳ ማሰባሰብ የመጀመሪያ ዙር መድረክ ላይም የተለያዩ ባለድርሻ አካላት ከትግራይና ከአዲስ አበባ ተገኝተዋል። የትግራይ ክልል አጀንዳ ማሰባሰብ መድረክ በአዲስ አበባ መካሄዱም ታሪካዊ የሆነ ውሳኔና ተስፋ ሰጪ መሆኑንም ተሳታፊዎቹ ገልጸዋል። መድረኩ በጣም ታሪካዊ መድረክ ነው። የወሰዱት ኮሚሽኑ የወሰደው እርምጃ ትክክለኛ እርምጃ ነው። ከትግራይም ጭምር ብዙ ተሳታፊዎች መጥተዋል። እዚህ ያለውም ብዙ ተሳታፊ መጥተዋል። አብዛኛው ደግሞ ያው ካሁን በኋላ የትግራይ ጥያቄ የትግራይ ፍላጎት ሰላማዊ በሆነ መንገድ ዲሞክራሲያዊ በሆነ መንገድ ነው መፍታት ያለብን። ምክንያቱም ኃይል አይተነዋል፣ ጦርነት አይተነዋል፣ መጨረሻው ውድቀት እንደሆነ አይተነዋል። ካሁን በኋላ ግን ያለንን ጥያቄ የትግራይ ህዝብ ጥያቄ ያለንን አጀንዳ በጠረጴዛ ዙሪያ ሰላማዊ በሆነ መንገድ መፍታት ነው ያለብን ብሎ ያመነም እዚህ ነው ያለው። ትግራይን የሚወክል አጀንዳ ጂኦግራፊ አይደለም ማተር የሚያደርገው ሰው ነው። ዲያስፖራ ያለም ትግራይ የትግራይን ችግር ያውቃል። ስለዚህ የትግራይ እናት፣ የትግራይ አባት፣ የትግራይ ማህበረሰብ ትግራይ ውስጥ ያለው ዋናው የችግሩ ገፈት ቀማሽ የሆነውን አጀንዳ ለማንሳት ከበቂ በላይ ነው። ስለዚህ አጀንዳውን በትክክል ይነሳል ብዬ ተስፋ አለ። እኔም በግሌ ለዛ አስቤ ተዘጋጅቼ ነው የመጣው። ትግራውያን ነን፣ ኢትዮጵያውያን ነን። ስለዚህ እኛ ደግሞ የኢትዮጵያ ከተማ ከሆነችው ካፒታል ሲቲ ከሆነች አዲስ አበባ ነው እየተወያየን ያለ ነው። ይህንም በጣም ጥሩ አጋጣሚ ነው እና እድሉ በአግባቡ ከተጠቀምንበት ወደ ተሻለ ምዕራፍ ይወስደናል። ሀገራዊ ምክክር ኮሚሽን አመቺ ሁኔታ ሲፈጠር በትግራይ ክልል የምክክር ሂደቱን ለማካሄድም ቁርጠኛ መሆኑን አረጋግጡ። እንግዲህ ያ እስኪመቻች ድረስ ወይም የአስቻይ ሁኔታ እስኪፈጠር ድረስ እንግዲህ ያለው አማራጭ ከትግራይ ለዚህ ተሳትፎ ሊመጡ የሚችሉ ሰዎች ከትግራይ ውጭ ያሉ ተጋሩ ለዚህ ስራ ወይም ደግሞ ለአጀንዳ ማሰባሰቡ እንዲመጡ መጥራት ይሻላል፣ ሁለተኛውን አማራጭ እስክናደርግ ድረስ በሚል ነው እንግዲህ አሁን ጥሪ ያደረግነው። እጅግ በርካታ ከትግራይ ከዚህ ደግሞ ከመላው ኢትዮጵያ ሁኔታዎች የተመቻቹላቸው በመምጣታቸው አሁን እንግዲህ ስብሰባዎችን እያካሄድን ነው። ይሄ እንግዲህ ዋናው ነገር ለምክክር መዘጋጀት፣ ራስን ማዘጋጀት ማለት አንዱ ለሰላም የመቅረቢያ መንገድ ነው። የሀገራዊ ምክክር ካለፈው ቁስል በመማር ነገን መገንባት የሚያስችል መንገዶችን በጋራ መቀየስን አልመው እየተንቀሳቀሰ ይገኛል። ኮሚሽኑ የትግራይ ክልል የአጀንዳ ማሰባሰብ የምክክር ሂደት በማጠናቀቅም በቀጣይ ዋናውን የምክክር ጉባኤ ለማድረግ እየተሰናዳ ነው። ይህም ኢትዮጵያ መሰረታዊ በሆኑ የማያግባቡ ጉዳዮችን
ወደ መድረክ በማምጣት በምክክር ሀገራዊ መግባባት የመፍጠር ታሪካዊ ምዕራፍ ላይ ትገኛለች።